አያያናው ምጭንቅ ቢዘዋና ቢከበው መከራ ከኢትዮጵያዊነቱ አይጎልም አማራ ሀገራዊ ዓላማ ብሔራዊ አጀንዳ ተብሎ የሰለጠኑ ሰዎች የአንድ በ7 ዓመት የንግስና ኑዛዜ ያለኝ ለሚሉ መሪ ህልምና ወንበር ገድሎ የሚሞት የሚማርከም ሆነ ገዢዎች አዲስ አበባን ይዘው የአዲስ አበባን መሬትና ሀብት እየተከፋፈሉ ወታደሩን በየጥሻው እንደ ፋሲካ ዶሮ እንደ ወድቅ ያደረጉት ነው። ደግሞም ስለዚህ ሰራዊት ማንንም አይናገርለትም። የብልጽግና ባለስልጣናትና የሚዲያ ሰራዊት አባላት ስለተማረኩት ሳይሆን ስለ አንዲት የመገናኛ ሬዲዮ ሲከራከር መክረሙ አይዘነጋም። ይህ የሚያረጋግጠው ገዢዎች ለስልጣን እንጂ ለሰው ነፍስ አንዳች ግድ የላቸውም የሚለውን መከራከሪያ ነው። ዳንኤል ክብረት የተሰኙት የአገዛዙ ራስፑቲን የአንድ ክፍለ ጦር አዛዥ ለዚያውም በኮሎኔል ደረጃ ያሉ መኮንን መማረካቸው ሳይሆን ፋኖ ማርኮታል የተባለውን የሬዲዮ መገናኛ ለመከላከል ሲሞክሩ የታዩበት ሰሞን የቅርብ ጊዜ ክስተት ነው። ጦርነት ተረት እንደ መንገር የሚቀል ይመስል የማይዋጉበትን ውጊያ የማይውሉበትን አውድማ ሲያዋድዱ ዓመታትን እየገፉ ያሉት እንደ ዳንኤል ያሉ ከጳጳሱ በላይ ካቶሊክ ሆነን እንታይ ያሉ የኦህዴድን ብልጽግናንም ለማገልገል ቆርጠው የተነሱ እልፍ ውሸትም ሲዋሹ በየተራራው ለሚቀሩት መኮንኖች የሚራራ ስነ ልቦናን አላሳዩም። የገዢው ቡድን አባላት ስለነዚህ ስለሞቱ አዛዦቻቸው ብለው እንኳን ለቤተሰብ መርዶ አይናገሩም። ቤተሰብ ልጁ፣ ወንድሙ ወይም አባቱ መሞቱን እንዲህ እንደዋዛ ከሚዲያ ይሰማል። የብልጽግና ገዢዎች ለእርስ በርስ ጦርነት ዳርገው የእነሱን ስልጣን ለማክረምና ምቾታቸውን ለማደላደል ለሞትም ለምርኮኛነትም የዳረጓቸው መኮንኖች ብዙ ናቸው። ኮሎኔል ከፍተኛ ወታደራዊ ማዕረግ ስለመሆኑ የወታደራዊ ሳይንስ መጽሐፍት ያስረዳሉ። መመዘኛው እንደየአገራቱ የሚለያይ ቢሆንም በዚህ በ21ኛው ክፍለ ዘመን አንድን ሰው ኮሎኔል ለማድረግ ከ20 ዓመታት በላይ ወታደራዊ ልምድን የሚጠይቅ በቀለም ትምህርት ከፍ ማለትን ግድ የሚል ልዩ ልዩ ወታደራዊ ስልጠናዎችን በብቃት መወጣትን የሚያስገድድ በመስክ ላይ ከሆነ ከ300 እስከ 1000 ጭፍራዎችን የሚያዝና የሚመራ እንደሆነም ባለሙያዎች ይናገራሉ። በአሁኑ ወቅት የብልጽግናው መንግስት ስልጣን ለመታደግ ተሰማርተው በየቦታው የሚወድቁትና የሚማረኩት ወታደራዊ አዛዦች ከወገናቸው ጋር ደም መቃባታቸው ሳያንስ ለሀገራቸውም ኪሳራ የሚሆነውም በዚሁ ምክንያት ነው። አንድ ከ20 ዓመት በላይ ልምድና እውቀት ያለውን ኮሎኔል ለሀገር ልማትና ለውጥ ለብሔራዊ ክብርና ሉዓላዊነት ማስጠበቂያ ማድረግ ቢቻል ምንኛ መታደል ነበር የሚልን ቁጭት ይፈጥራል። ገዢው ቡድን ኢትዮጵያና ኢትዮጵያዊነት የሚባለውን ጽንሰ ሐሳብ በጠላትነት ፈርጆ ስለመገንጠል ሲያሰላስል ከኖረበት ቦታ በድንገት መንግስትነት እጁ ላይ ሲወድቅ ህዝብን በየተራ ማሳደድ ስራው ያደረገ ነው። ወትሮውንም ቢሆን ኢትዮጵያን በጠላትነት ፈርጆ ስለመገንጠል ሲማርና ሲሰራ የነበረ ኃይል ስልጣን ሲይዝ የኢትዮጵያ አብሮነት ምክንያት የነበረውን ማህበራዊ አንድነት ለመበጣጠስ ሁሉንም ነገር ቢተኩስ የማይጠበቅ ሊሆን ይችላል። በዚህም አማራን የትግራይ ህዝብ በማዕበል መጣብህ፣ የኦሮሞን ህዝብ ደግሞ አማራ ሊወርህ ነው እያለ ይቀሰቅሳል። የኦሮሞንና የኦሮሚያን ህዝብ ለመከራ በዳረገባቸው ባለፉት ዓመታትም በትግራይ ክልል ውስጥ ተማርከው የነበሩና መዋጋት አንፈልግም ብለው ሲሸሹ የተገኙትን ወታደሮች ማዕረግ ሰጥቶ ለውጊያ ያሰማራል። ከዚያም ኦሮሚያ ውስጥም ለምርኮ ይዳርጋቸዋል። የውጊያ አዋቂዎች እንደሚሉት አንድ የክፍለ ጦር አዛዥ ወይም ከዚያ በታች ያሉ ወታደራዊ አሃዶችን የሚመራ ኃላፊ ሊማረክ የሚችለው በአብዛኛው እሱ የሚመራው ሰራዊት ከተደመሰሰ በኋላ ነው። ጦሩ ሲበተን ሲገደልና ሲማረክ የመጨረሻው ዕጣ የሱ ይሆናል ይላሉ። ምንም እንኳ ኮሎኔሉ ከተዋጊ ጭፍራዎቹና ከውጊያ ግንባር ላይ ርቆ ጦርነትን የሚመራ ቢሆንም እንኳን ወታደሮቹ ተገድለው ተማርከውና ተበታትነው ሲያልቁ የበላይ ኃላፊዎች አጋዥ ጦር ሊልኩና ሊያግዙት የሚችሉበት እድል ከሌለ አዛዡም ለመማረክ ይገደዳል ባይ ናቸው። ኮሎኔል መኳንንት የገጠማቸውም ይህ መሆኑን ለኮሎኔል ሁሴን እንዲህ ያስረዳሉ። በ21 4 ሰዓት ላይ ተደዋወለ። በቱሪያ በመገናኛ የለም እንደ ድሮ ረጅም ርቀት ምናምን የለም። በቱሪያ ነው። በቃ አህዱ እየመጣልህ ነው አለ። በቃ አሁን በኋላ የት አባት ነው ይሄ ጁንታ በየት አባሽ ተገበያለሽ ያዝ ብለን ያዝ። በአምስት አቅጣጫ በተመሳሳይ ሰዓት ብትናረጉ እናንተ እኔ ግን የነገርኳቸው ገና ሲጀምር ይሄ ነገር ሊበላሽ ነው አስተካክሉ ብዬ ተናገርኩ። አረታው ምን ዝም ብሎ ነው ዝም ብሎ ለማራዎች ናቸው ምን ያመጡም ባክ ተኩስ ምናምን ስለሌላቸው በቃ
ምንም ችግር የለም ያዝምናል። እሺ ወታደራዊ መኮንኖች በተለይም ኮሎኔሎች፣ ሻለቆች፣ ሻምበሎችና መሰል አዛዦች የሚማረኩበት የሚቆስሉበትና የሚሞቱበት እንዲህ ባለው የእርስ በርስ ጦርነት ውስጥ ጄኔራሎቹ ማዕረግና መሬት ቤትና ጥቅማ ጥቅም እየተጨመረላቸው ይቀጥላሉ። አዲስ አበባ ድርሽ እንዳይሉ ተደርገው በየጋራው ስር የሚሞቱትና የሚማረኩት ኮሎኔሎች የውጊያውን አላስፈላጊነት ሲናገሩ የሚሰሙት ከጠላቶቻቸው እጅ ላይ ከወደቁ በኋላ ነው። እዚህ ጋር ኮሎኔል ደሳለኝ ሳህሌ ምስክር ናቸው። ኮሎኔል ደሳለኝ በ1982 ዓ.ም ወሎ ላይ በህወሓት ታጣቂዎች ተማርከው ከደርግ ወታደርነት ወደ የኢህአዴግ ወታደርነት ተዘዋወሩ። እንደገና የብልጽግና ወታደር ሆነው በ2013 ሰኔ ወር ላይ የ31ኛ ክፍለ ጦር አዛዥ ተደርገው ትግራይ ውስጥ ሲዋጉ በትግራይ ሰራዊት ከነ ወታደሮቻቸው ተማረኩ። የ31ኛ ክፍለ ጦር አዛዥ የነበሩት ኮሎኔል ደሳለኝ እሳቸው ቢማረኩም ሌሎች አዛዦች ራሳቸውን እንዳጠፉ ሲያብራሩ ሁኔታው ዘግናኝ፣ እልቂቱም መንገዶችን በአስከሬን እንዲሞላ ያደረገ በማለት ከተማረኩ ወታደሮች መሃል ሆነው እንዲህ ይናገራሉ። በርካታ ሰው ነው ያለቀው፣ በርካታ ሰው ነው የሞተው። እንደምታየው በርካታ ሰውም የተማረካል። አማራጭ አጥቶም አብዛኛው አመራሩ ራሱን ያጠፋል። ራሱን በቀበቶ ራሱን ያነቀ ሰው አለ። ፊቴ ላይ ያጠፋ ባይኔም አይቻልም። ፊቴ ላይ ማለት ራሱ በግላሽ ራሱን አጥፍቶ ወደቀ ሰው አይቻልም። ስለዚህ ሁኔታው በጣም ዘግናኝ የሆነ ነው። እልቂቱ በጣም ዘግናኝ የሆነ በየመንገዱ የነበረ አስከሬን ሬሳ ቀደም ሲል የተከታተልናቸው በአማራና በትግራይ እንዲሁም በኦሮሚያ ጦርነቶች ብቻ የተማረኩት አዛዦች የ75ኛ፣ የ91ኛ፣ የ31ኛ ክፍለ ጦርና 2 የ11ኛ ክፍለ ጦር አመራሮች በጥቅሉ 5 ክፍለ ጦሮችን የሚመሩ መሪዎች ናቸው። እነዚህ ኮሎኔሎች በቃለ ምልልሳቸው ወቅት የሚናገሩት የሚያዙትና የሚመሩት ሰራዊት ከተደመሰሰ በኋላ መማረካቸውን ነው። ይህ ምን ማለት ነው የሚለውን ለመመልከት አንድ ክፍለ ጦር ስንት ወታደር ይዛል የሚለውን ጥያቄ እንመልስ። ጥያቄውን የሚመልሱልን ውትድርናን አውቃለሁ መዋጋት ያደግኩበት ነው የሚሉት የነ ኮሎኔል ደሳለኝና ኮሎኔል ያሬድ፣ የነ ኮሎኔል ሁሴንና ኮሎኔል መኳንንት እንዲሁም የነ ኮሎኔል ታዱ ጠቅላይ አዛዥ የሆኑት ጠቅላይ ሚኒስትር አብይ ናቸው። በተለይ መቀሌ ላይ ግልጽ እንድትሆኑ እዛ የነበረን ኃይል ትልቅ ነው። ወደ 4 ክፍለ ጦር ይጠጋል። መቀሌ አካባቢ ያለን ከ20 ሺህ በላይ ነው። የጦር ስትራቴጂስትና አዋቂ ነኝ የሚሉት ጠቅላይ ሚኒስትር አብይ በዚህ ንግግራቸው ላይ 4 ክፍለ ጦር ሰራዊት ከ20 ሺህ በላይ አባላት እንዳሉት ተናግረዋል። ይህ ማለት እያንዳንዱ ክፍለ ጦር ከ5 ሺህ በላይ ነው ማለት ነው። ቀደም ሲል የተከታተልናቸው 5ቱ የክፍለ ጦር አዛዦች ማለትም የ11ኛ አዛዦቹ ሁሴንና መኳንንት፣ የ31ኛው ደሳለኝ፣ የ91ኛው ታዱና የ75ኛው ያሬድ በጠቅላላ ከ25 ሺህ በላይ ሰራዊት የሚመሩ አዛዦች ነበሩ ማለት ነው። አንድ አዛዥ የሚማረከው የሚመራው ጦር ከተደመሰሰና ካለቀ በኋላ ነው የሚለውን የጦር ቲዮሪ ከተገበር ነው እነዚህ 5 የክፍለ ጦር አዛዦች ለምርኮ የተዳረጉት የሚያዙት 25,000 ሰራዊት አልቆና ወድቆ ነው ማለት ይሆናል። 25,000 ሰራዊት ማለት ከሞላ ጎደል የአዲስ አበባ ስታዲየምን የሚሞላ ህዝብ ማለት ነው። ይህንን ያህል እልቂት የሚያስከትለውን ጦርነት በተመለከተ መንግስትም ሆኖ ደጋፊዎቹ እነዚያ በቀኝ እጃቸው ግራ ደረታቸውን ይደቁ የነበሩት የጥላቻ ወዳጆቹም ስለ እነዚህ ወታደራዊ መኮንኖችና በስራቸው ስላለቀው ክፍለ ጦር ማለቅ ተናግረው አያውቁም። ይልቁንም ይክዳሉ። ባስ ሲልም አዛውንቱም፣ ዘፋኙም፣ ድራማ ሰሪውም፣ ሯጩም እዘምታለሁ እያለ ይቀሰቅሳል። ኢትዮጵያን ለማዳን እዘምታለሁ የትም መቼም በምንም። ኢትዮጵያን ለማዳን እዘምታለሁ የትም መቼም በምን። ኢትዮጵያን ለማዳን እዘምታለሁ የትም መቼም በምንም። ኢትዮጵያን ለማዳን እዘምታለሁ የትም መቼም በምን። ኢትዮጵያ ሀገሬን ለማዳን እዘምታለሁ የትም መቼም በምን። እነ ደበበ እሸቱ እንኳንም በዕድሜ ማምሻቸው በጉብዝና ዘመናቸውም ለሚወዱት ኢሰፓ አልዘመቱም። እነሱ የማይገኙበትን ጦርነት እየቀሰቀሱ የማይውሉበትን አውደ ውጊያ እያወደሱ ከገዢዎች ጋር የተደላደለ ኑሯቸውን በጡረታ ዘመናቸው ለማሳለፍ የኢትዮጵያን ወጣቶች እንዲተላለቁ ይቀሰቅሳሉ። ምርኮኛ ሁሉ እንደሳቸው ጄኔራል የሚደረግ የሚመስላቸው ባጫ ደበሌ ደግሞ ከዚህ ይብሳሉ። የተማረኩትን ሰዎች መካዳቸው ሳይበቃ ጦርነትን እንደ ትልቅ የዘመን ዕድል እንዳያመልጠን እንጠቀምበት፣ በዚህ ውጊያ ላይ የማይሳተፍ ሰው በኋላ ይቆጨዋል፣ ጣቱን ይነክሳል፣ እያንዳንዱ ዜጋ አሻራውን ማስቀመጥ አለበት እያሉ ለግድብ ግንባታ ወይም ለአገር ልማት ይደረግ እንደነበረ ጥሪ ለጦርነት ሲቀሰቅሱ ይደመጡ ነበር። አሁን ያልተሳተፈ በኋላ ጣቱን ይነክሳል፣ ይቆጨዋል።
ምክንያቱም ጦርነትን አትመኝም። ይሄ ጦርነት ደግሞ ከመጣ ወደ ኦፖርቹኒቲ መለወጥ ያስፈልጋል። እያንዳንዱ ዜጋ አሻራውን ማኖር አለበት። እዚህ ውስጥ ደሙን መቀላቀል አለበት። ይሄ ልዩ አጋጣሚ ነው። እያንዳንዱ ተሻምቶ ሊገባበት የሚገባ ነው። ባጫ ደበሌ እያንዳንዱ ሰው ተሻምቶ ሊገባ ይገባል የሚሉት ወደ ሪዞርት አይደለም። እንደሳቸው ያሉ ሰዎች ምቾት እንዳይጓደል፣ የገዢዎች ስልጣን እንዳይነካ ኢትዮጵያውያን የሚተላለቁበትን ጦርነት ነው እንደ ትልቅ ጸጋና በረከት ህዝብ እንዲቋደስ የሚጠሩት። በነ ኮሎኔል ደሳለኝና ኮሎኔል ሁሴን ስር የተሰማሩ ለነ ኮሎኔል መኳንንትና ኮሎኔል ታዶ የሚታዘዙ በ10 ሺህ የሚቆጠሩ ወታደሮች በወጡበት ይቀራሉ። እነ ባጫ ደበሌ ግን በምቾት ላይ ድሎት ጨምረው ከመከላከያ ወደ ውጭ ጉዳይ ሄደው ንግዱንም የመንግስት ስልጣኑንም እያሳለጡ ቀጥለዋል። የአገሪቱ ወታደርና መካከለኛ አመራር እየሞተና እየደማ እየተማረከና እየወደቀ በቀረበት በዚህ ወቅት የከተማ ጄኔራሎች ደግሞ በማዕረግ ላይ ማዕረግ፣ በሀብት ላይ ሀብት ተጨምሮላቸው በዳንስና ጭፈራ አሸሼ ገዳሜ ይላሉ። የአገሪቱ ኮሎኔሎችና ሻለቆች፣ ሻምበሎችና ባሻዎች በየአጋጣሚው እየወደቁና እየተማረኩ፣ የአገሪቱ ባለስልጣናትና ጄኔራሎች ደግሞ እንዲህ ያለ አስረሽ ምቹ ላይ ናቸው። ጦሩን የሚያዝንለትም የሚቆረቆርለትም የለም። የአንድ ግለሰብና እሳቸውን እንደ ጣዖት የተከተሉ ስብስቦችን ከድህነት ለማላቀቅ ከኖሩበት ጠኔና ችግር ለማዳን ጥቅም የሰጠውን ስልጣንን ለማዳን ሲባል በየሸለቆ የሚሞተው ወታደርና አመራር የሚደርስለትም የሚያስታውሰውም የለም።